አርእስተ ዜና የሰማዕታት ቀን ስንዘክር ሰማዕታት የተሰውለትን ዓላማ እንዲሳካ በመስራት ሊሆን ይገባል ተባለም። በትግራይ በምግብ እጥረት ለተጋለጡ እናቶችና ህፃናት የተመጣጠነ ምግብ እንዲያገኙ የሚያስችል ፕሮግራም ይፋ ሆነ። ዶናልድ ትራምፕ የኢራንና እስራኤል ጦርነት ተባብሶ መቀጠሉን ተከትሎ የቡድን ሰባት ሀገራት ስብሰባ አቋርጠው መውጣታቸውን ተገለጸ። ሰላም ጤና ይስጥልኝ ተመልካቾቻችን፣ ከትግራይ ቴሌቪዥን የአማርኛ ቋንቋ ዜናዎቻችን ይዘን ቀርበናል። ከዜናዎቹ ጋር ማዕድ ኃይለም። የዘንድሮ 37ኛው ዓመት የሰማዕታት ቀን ስንዘክር ሰማዕታት የተሰውለትን ዓላማ እንዲሳካ በመስራት ሊሆን ይገባል ሲሉ በመሆኒ ከተማ የሚገኙ የሰማዕታት ቤተሰቦች ገለጹ። የራያ ህዝብ በትግራዋይነቱ የማይደራደርና መስዋዕት የከፈለ ህዝብ በመሆኑ የሰማዕታት አደራ ለመጠበቅ አቋም ይዞ እየሰራ እንደሚገኝም አስተያየት ሰጪዎች ተናግረዋል። ማዕዛ መኮንን የትግራይ ህዝብን ባህል ለማንበርከክ በየዘመናቱ የጦርነት ነጋሪት እየጎሰሙ ወደ ትግራይ የዘመቱ ኃይሎች በትግራይ ህዝብ ላይ ከፍተኛ በደልና ግፍ ፈጽመዋል። ይህን ለመግታትም የትግራይ ህዝብ በየዘመናቱ መስዋዕትነትን እየከፈለ መጥቷል። በየዘመናቱ በጀግኖች ሰማዕታት እየተከፈለ የመጣውን ውድ መስዋዕትነትም በየዓመቱ እየተዘከረ የመጣ ሲሆን ዘንድሮም ለ37ኛ ጊዜ ከወዲሁ በተለያዩ ዝግጅቶች እየተዘከረ ይገኛል። ሰሞኑን የሰማዕታትን በዓል ምክንያት በማድረግ ወደ ትግራይ ደቡባዊ ዞን መሆኒ ከተማ ያቀናን ሲሆን በከተማው ያገኘናቸው የሰማዕታት ቤተሰቦች የዘንድሮ የሰማዕታት ቀንን ስንዘክር አንድነታችን በማጠናከር የተሰውለትን ዓላማ ግቡ እንዲመታ ለማድረግ እየሰራን ሊሆን ይገባል ብለዋል። ታገለ ሁሉም በረሃ ላይ ይቀራል ይሰዋል ማለት አይደለም። በታሪክ አጋጣሚ ቀረ ታሪክ ለማውራትም ታድያለ ማለት ነው። ስለዚህ በየዓመቱ መከበሩ ተገቢ ነው። ታሪካችንም ስለሆነ ታሪክ ክብርም ስለሆነ ማለት ነው። ስናከብር ግን ሰኔ 15 ማክበር ከሆነ የሰማዕታት ቤተሰብን መዘከር፣ ሰማዕታትን መዘከር፣ የሰማዕታት ቤተሰብን መደገፍ፣ ኢኮኖሚካሊ መደገፍ፣ የትግራይ ህዝብ ጥያቄን መመለስ ከሁሉም በፊት እሱ ማስቀደም አለብን። የሰማዕታት ቀን ሰኔ 15 ብቻ አይደለም፣ ከጥንትም ጀምሮ ለቀጣይም ለዛሬውም ያለው መስዋዕት የተከፈለው በሙሉ ለክብር ለምንነት ለህይወት ሲባል ነው። ስለዚህ ከአገር በላይ ምንም ነገር የለም። ያለ አገር ያለ እናት ምንም መኖር አይቻልም። ለደቆ ለህይወቶም ለትግራይ ሙሉ ለአባታቶም ጀግኖች ሰማዕታት ለህዝባቸው ሲሉ መስዋዕትነት ከፍለዋል። የከፈሉለትን ዓላማ በማጽናት አደራቸውን ተግባራዊ ማድረግ ያለብን እኛ ነን። የተሰውለት ዓላማ ግቡ እንዳይስት መጠንቀቅና አንድነት መፍጠር ይገባል። የራያ ህዝብ በትግራዋይነቱ የማይደራደር ህዝብ ነው ያሉት አስተያየት ሰጪዎቹ ለሀገር ልማትና ሰላም ያለው ብርታትም የሚደነቅ ነው ብለዋል። ታገለም እኔ ከማንም በፊት ብሔራዊ ማንነቴ ለማረጋገጥ ነው። ባለፈው እሱን ዋጋ ከፍዬ የወጣሁበትን ዓላማ አሳክቻለሁ። ልጄም በረሃ ሲወጣ የትግራይ ማንነት እንዳይጠፋ ነው መስዋዕትነት እስካሁን ድረስ የተከፈለው ለዚች መሬት ነው ለትግራይ። ይሄኛው እኔም ነው የዚህ አካባቢ ሰው በትግራዋይነቱ የሚጠራጠር አይደለም። የራያ ህዝብ ለራያነቱም ለትግራዋይነቱም አይደራደርም። ስለተሰው ወለሰዋ የራያ ህዝብ በትግራዋይነቱ የሚኮራ ለትግራይ የሚሰዋ
ጀግና ህዝብ ነው። የትላንትናና የዛሬ ጀግኖች ሰማዕታት የከፈሉት መስዋዕትነት ለትግራይ ህዝብ ሰላም፣ ልማትና ደህንነት ነው በማለት በፕሪቶሪያው ስምምነት መሰረት የተጀመረውን የሰላም እንቅስቃሴ ቀጣይ ሆኖ ተፈናቃዮችን ካሉበት አስከፊ መከራ እንዲላቀቁና የትግራይ ግዛታዊ አንድነት እንዲረጋገጥ የሚመለከታቸው አካላት ስራቸውን እንዲሰሩም ጥሪ አቅርበዋል። ለቲ ሰው ሉል ዓዶም ብሎም ለምድሮም ብሎም ለከንተሰውኦም ከይን ሕረድ ከይን ጉመድናት ሓረድናት ጎመደ ሰማዕታት የተሰዉት ለህዝባቸውና ለትግራይ ነው። ግን ደግሞ እነሱ የተሰውለት ዓላማ ተግባራዊ ማድረግ ላይ እስካሁን ክፍተት አለ። ተፈናቃይ ወገኖች በስቃይ 5ኛ ክረምት ይዘዋል። በከባድ ስቃይ ነው ህይወታቸውን እየገፉ ያሉት። ስለሆነም ሰማዕታት የተሰውለትን ዓላማ ሳይዘነጋ መሪዎች አንድነት ፈጥረው ክረምት ከመግባቱ በፊት ተፈናቃዮች ወደ ቦታቸው መመለስ ይገባል። ህዝቡም ይሄኛው ጉዳይ ለማስፈጸም አንድ ላይ ሲሰለፍ ነው የሚፈጸመው። መንግስት ብቻውን መቀሌ ቁጭ ብሎ የሆነ ነገር ቢልም ቢያስብም የሁሉም ፍላጎት አንድ ከሆነ የሁላችንም ፍላጎት አንድ ከሆነ ለዚህ ሰላም ከቆም ይሳካል። ስለዚህ ፌደራል መንግስትም ክልል መንግስትም ሌላ ባለድርሻ አካላትም ራሱ ህዝቡም ራሱ ለዚህኛው የተቀደሰ ነው። ልጆቻችን ዋጋ የከፈሉት ጉዳይ ስለሆነ ለዚህኛው ለማስፈጸም ከማንኛውም ጊዜ በላይ ቁርጠኝነት ይፈልጋል። በውል ስምምነቱ መሰረት የፌደራል መንግስት ተጽዕኖ አድርጎ የትግራይን የራሷን ድርሻ የራሷን ክልል የራሷን መሬት በህግ መሰረት በሰላም መንገድ ተጽዕኖ ፈጥሮ ያው መሬታችን እንዲመለስልንና በትግራይ በምግብ እጥረት ለተጋለጡ እናቶችና ህጻናት የተመጣጠነ ምግብ እንዲያገኙና በዘላቂነት ራሳቸውን እንዲችሉ የሚያስችል ፕሮግራም ይፋ መሆኑ ተገለጸም። የትግራይ ልማት ማህበር ከዩኒሴፍ ከትግራይ ጤና ቢሮና ከትግራይ ግብርና ቢሮ ጋር በመተባበር የህብረተሰብን ኑሮ ማሻሻልና የተመጣጠነ ምግብ ዝግጅት ማብሰሪያ መድረክ ተካሂዷል። ብርዛፍ ገብረ ጻድቃን በትግራይ በተካሄደው አውዳሚ ጦርነት የምግብ ዋስትናውን ለማረጋገጥ ሲጣጣር የነበረው ማህበረሰብና ከፍታ ላይ ለመድረስ በለውጥ ላይ የነበረው ኢኮኖሚ መውደሙን ተከትሎ የትግራይ ህዝብ ለረሃብና ችግር ተጋልጧል። ታዲያ ይህንን ችግር ለማቃለል የትግራይ ልማት ማህበር ከዩኒሴፍ ከትግራይ ጤና ቢሮና ከትግራይ ግብርና ቢሮ ጋር በመተባበር ለምግብ እጥረት ይበልጥ ተጋላጭ በሆኑ የተለያዩ ዞኖች የሚገኙ 6 ወረዳዎች ላሉ ማህበረሰቦች በ46 ሚሊዮን ብር በጀት የአልሚ ምግብ ተጠቃሚ የሚያደርግ ፕሮግራም ይፋ መደረጉን የትግራይ ልማት ማህበር ስራ አስኪያጅ አቶ ተስፋይ ገብረ እግዚአብሔር ገልጸዋል። በሐደ ዓመት እንተና አሰክሳዕ ዝቀጽ ዘሎ ማዚያ ቢያንስ እስከ ቀጣዩ ዓመት ሚያዚያ የሚቆይ ፕሮጀክት ነው እያስጀመርን ያለ ነው። ሴቶች ተደራጅተው የእንስሳት እርባታ የሚሰሩበት ሲሆን ይህን ለመስራት የሚያስችል አቅም ለመፍጠርም የማገዝ ስራዎች ነው አንደኛው የተያዘው። ሌላኛው በምግብ ራስን መቻል ነው። ይህ በሁለት አይነት ነው እየተሰራ ያለው። አንደኛው አስቸኳይ ድጋፍ የሚያስፈልጋቸውን በምግብ እጥረት የተጠቁትን ፕላምፕሌትና ሌሎችም መስጠት ሲሆን ሌላኛው ደግሞ አክሱም ላይ በይፋ የተከፈተ በላዕላይ ማይጨውና ላዕላይ ቆራሮ ተግባራዊ የሚደረግ ነው። በዋናነት ከውጭ በሚመጡ ድጋፎች በዘላቂነት ራስን መቻል ስለማይቻል ይህን በራሳችን በሚመረቱ ነገሮች የምግብ እጥረትን የምናስወግድበት የምግብ ዋስትና ማረጋገጥ ስራ መሰራት ነው ያለበት። በዚህ ብዙ ጠቀሜታዎች ያስገኝልናል። አንደኛው የስራ ዕድል ይፈጥራል። በተጨማሪም የምግብ እጥረት ችግርን ይፈታል። በዘላቂነት የትግራይ የምግብ ዋስትና ለማረጋገጥ መሰረት እየጣልንም ነው እየሄድን ያለ ነው። ፕሮግራሙ በይፋ መጀመሩን ያበሰሩት በትግራይ ጊዜያዊ አስተዳደር የትግራይ እቅድና ፋይናንስ ቢሮ ኃላፊ ዶክተር ምሕረት በየነ ሲሆኑ በትግራይ የምግብ ዋስትና ሁኔታ እጅግ አሳሳቢ ሁኔታ ላይ መድረሱን በመግለጽ የተጀመረው ፕሮጀክት መሬት ላይ ወርዶ ለውጥ እንዲያመጣ በጋራ በመተባበር እንሰራለን ብለዋል። ታርጌት ደቅ አንስትዮ ኣለዋ። በእነዚህ 6 ወረዳዎች ተጠቃሚ የሚሆኑ 400 ሴቶች አሉን። ይህ ከዚህ በበለጠ እንዲሰፋ እዚህ ያለነው አመራሮች ጭምር ኃላፊነት አለብን። የሚመጣውን ድጋፍ ለታለመለት እንዲውል እስከ ወረዳ ድረስ በመውረድ በጋራ እየተጋገዝን መስራት አለብን። በትግራይ በተካሄደው አውዳሚ ጦርነት የትግራይ ማህበራዊ ኢኮኖሚያዊ ስርዓቱን እንዳናጋው የገለጹት በመድረኩ ጥናታዊ ጽሑፍ ያቀረቡት በትግራይ ልማት ማህበር የእቅድና ድጋፍ ክትትልና ቁጥጥር ዳይሬክተር አቶ አፈወርቂ ሐጎስ በትግራይ ያለው የምግብ ዋስትና ሁኔታ በዓለም በከፋ ሁኔታ በቀዳሚነት የሚቀመጥ መሆኑን በመግለጽ አሁን ላይ በእነዚህ 6 ወረዳዎች ውጤታማ ስራ ለመስራት መታቀዱንና በቀጣይም በሌሎች የትግራይ አካባቢዎች ለመተግበር መታቀዱን ያብራራሉ። 84 ሴቶች ተጠቃሚ የሚሆኑት በምግብ ዋስትናቸው ያላረጋገጡ ሴቶች ወይም በኢኮኖሚ ቨልነራብል የሆኑ ሴቶች መሰረት አድርገን ነው ምን መርጠው ማለት ነው። ስንመርጥ
ስለዚህ ከዚህ ተጠቃሚ የሚሆኑት ህጻናት ደግሞ በአጠቃላይ ስንወስድ በ6 ወረዳ 43000 በላይ ህጻናት ተጠቃሚ ያደርጋል ማለት ነው ፕሮጀክቱ። በመድረኩ ከተሳተፉት የአጽቢ ወረዳ የጤና ጽሕፈት ቤት ኃላፊ አቶ ሶሎሞን ግርማይና የሳምረ ወረዳ የጤና ጽሕፈት ቤት ኃላፊ አቶ ጸጋይ ብርሃነ ፕሮግራሙ በምግብ እጥረት ለተጠቁ የወረዳው እናቶችና ህጻናት ጥሩ እድል የሚፈጥር መሆኑን ገልጸዋል። ለዚህኛው ችግር የሚቀርፍልን ፕሮግራም ይሆናል ብለን ነው የምናስበው። ከእናቶች ጋር ደግሞ በጣም ከ62 እስከ 72 አካባቢ የሚሆን የእጥረት ምግብ ያለባቸው የፕሬግናንት ኤንድ ላክቴት እናቶች አሉ ማለት ነው። በምግብ በኒውትሪሽን ላይ በሚያደርገው አስተዋጽኦ ለህፃኖችና እናቶች ሞት ለመቀነስ በጣም ስለሚረዳው ቢሮው ዩኒሴፍና ቲዲአይ ተባብረው የሚሰሩ ስራ በጣም አሪፍ ነው። መቀጠል ያለበት ስራ ነው የሚያስበው። በጦርነቱ ከ2000 በላይ ትምህርት ቤቶችና ከ1000 በላይ የጤና ተቋማት መውደማቸውም ተገልጿል። የትግራይ ልማት ማህበር በትግራይ ከተካሄደው አውዳሚ ጦርነት በፊት በትግራይ በሚገኙ 12 ከተሞች 12 አዳሪ ትምህርት ቤቶችን ለመገንባት አቅዶ በግንባታ ሂደት እንደነበር አስታወቀም። ግንባታው 48 በመቶ ደርሶ እንደነበር የገለጹት የትግራይ ልማት ማህበር ኃላፊ አቶ ተስፋይ ገብረእግዚአብሔር በጦርነቱ ግንባታው ሙሉ በሙሉ መቋረጡንና ግንባታቸው ተጀምሮ የነበሩት አዳሪ ትምህርት ቤቶችም እንደየደረጃቸው ከፍተኛ ውድመት ማስተናገዳቸውን ገልጸው በዛሬው ዕለት በግንባታ ሂደት ከነበሩት 6 የሁለተኛ ደረጃ ትምህርት ቤቶችን የአንደኛ ምዕራፍ ግንባታ ለማጠናቀቅ ከሱር ኮንስትራክሽን ጋር የስምምነት ሰነድ ፈርሟል። የትምህርት ዘርፍ ግንባታ የትውልድ ግንባታ መሆኑን የገለጹት የሱር ኮንስትራክሽን ዋና ዳይሬክተር ኢንጂነር ዘንፌ አስፋው የመጪዋን ትግራይ መሰረት የሆኑት አዳሪ ትምህርት ቤቶችን በጥራትና በተያዘላቸው ጊዜ ማጠናቀቅ ኃላፊነትም ጭምር መሆኑ ገልጿል። አጠቃላይ በእነዚህ አዳሪ ትምህርት ቤቶች እስከ 6500 ተማሪዎች ለማስተናገድ ለግንባታው 1.5 ቢሊዮን ብር በጀት መመደቡ ተገልጿል። በአንደኛ ምዕራፍ ግንባታ በሽረ፣ ሽራሮ፣ አክሱም፣ አዲግራት፣ ማይጨው፣ መቀለ የሚገኙ 6 አዳሪ ትምህርት ቤቶች ለመገንባት መታቀዱንና በሚቀጥለው ሳምንት በይፋ እንደሚጀምርና በቀጣይ በ2018 ዓ.ም ተማሪዎች ለመቀበል እንዲችል ታቅዶ እየተሰራ መሆኑን ተገልጿል። የሽራሮ እንዳሰሰው መንገድ በ11.4 ሚሊዮን ብር በጀት ግንባታው እየካሄደ እንደሚገኝ የሽራሮ ከተማ አስተዳደር ገለጸም። የሽራሮ ከተማ አስተዳደር መዘጋጃ ቤት የመሰረተ ልማት አስተባባሪ አቶ ዋሲሁን ለማ የሽራሮ እንዳሰሰው መንገድ የረጅም ጊዜ የህዝቡ የመልካም አስተዳደር ጥያቄ ሆኖ በመቆየቱ የከተማው አስተዳደር የእንዳሰሰው የመንገድ ችግር መፍትሄ ማግኘት አለበት ብሎ በወሰነው መሰረት በዲአርዲአይፒ 2 ድጋፍ በ11.4 ሚሊዮን ብር የመንገዱ ግንባታ እየተካሄደ መሆኑ ገልጿል። የአካባቢው ነዋሪዎችም ምርቶችን ወደ ገበያ ለማቅረብና ማህበራዊ ጉዳዮችን ለመፈጸም እንደሚቸገሩ ገልጸው አሁን የተጀመረውን ግንባታ ተጠናክሮ ከግቡ እንዲደርስ የሚመለከተው አካል በትኩረት እንዲሰራ ጠይቀዋል ሲል የሽራሮ ከተማ ኮሚኒኬሽን ጽሕፈት ቤት አስታውቋል። በትግራይ ኢኮኖሚያዊ እድገት ከፍተኛ ሚና ያላቸው የህብረት ስራ ማህበራት እንዲጠናከሩ መንግስት አስፈላጊውን ድጋፍ እንደሚያደርግ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደም ገለጹ። ፕሬዝዳንቱ ይህን ያሉት ከሰኔ 10 እስከ 16 2017 ዓ.ም ሀገር አቀፍ የህብረት ስራ ማህበራት ባዛርና ኤግዚቢሽን በመቀለ ከተማ በይፋ በተከፈተበት ወቅት ነው። ፍሬህይወት ተወልደመድህን በትግራይ ኢኮኖሚያዊ እድገት የላቀ ሚና ያላቸው የህብረት ስራ ማህበራት ቀጣይነት ባለው መልኩ እንዲጠናከሩ በማለም የህብረት ስራ ማህበራት ኤጀንሲ ከትግራይ ገበያ ልማት ኤጀንሲ እንዲሁም የትግራይ ሁለንተናዊ ግብይት ፌዴሬሽን ጋር በመተባበር ከሰኔ 10 2017 ዓ.ም ጀምሮ ለተከታታይ 6 ቀናት የሚካሄደውን ኤግዚቢሽንና ባዛር የማስጀመሪያ ሲምፖዚየም አካሂደዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ በነበረው አውዳሚ ጦርነት ከፍተኛ ውድመት ከደረሰባቸው መካከል የህብረት ስራ ማህበራት ተጠቃሽ መሆናቸውና እነዚህም
እነሱን በፋይናንስ በመደገፍ በክልሉ ያሉትን ሀብት በመጠቀም የስራ ዕድል በመፍጠርና ተጠቃሚነትን ለማረጋገጥ ትልቅ ሚና አላቸውም ብለዋል። ብዘይካ ዘን ማሕበራት እዚአን ዝኾነ ልምዓት ክትሓስቡ ክሰብለ ኣብ ከማና ይትረፋብ ከማና ዝበሉ ወላ ከማና ዝማዕበሉ ያለ እነዚህ ማህበራት ልማትም ሆነ ስራችን ማሰብ አይቻልም። በእኛ ሀገር ብቻ ሳይሆን በበለጸጉ ሀገራትም እነዚህ ማህበራት ያላቸው አስተዋጽኦ ከፍተኛ ነው። ትልቅ የልማት ሚና ያላቸው በመሆናቸውም አምራቹን ከፍተኛ ምርት እንዲያገኝ ያደርጉታል። የሸማቹንም ፍላጎት የሚያሟሉ ገበያውን የሚያረጋጉ ናቸው። ከዚህ ባለፈ ለስደት እየተጋለጠ ያለው ወጣት ስራ አጥነትን ይቀንሳሉ። በመሆኑም ወደ ላቀ ደረጃ እንዲደርሱ መንግስት እንደሚደግፋቸውም ለመግለጽ እወዳለሁ። በትግራይ በአሁኑ ወቅት ከ5900 በላይ የሚሆኑ የህብረት ስራ ማህበራት ያሉ ሲሆን እነዚህን ለማብቃት ቀጣይነት ያለው የገበያ ትስስር ለመፍጠር ጦርነቱ ያስከተለውን የምርት እጥረት ለመፍታት እንዲሁም የህዝብ ለህዝብ ትስስር ለማጎልበት ያለ መባዛር ነው ያሉት ደግሞ የትግራይ ክልል የህብረት ስራ ማህበራት የግብይት ልማት ምክትል ኃላፊ አቶ ይማነ ገብረ ክርስቶስ ናቸው። ግዙፍ የሆነ ካፒታልና አጠቃላይ ጥሩ የሆነ እንቅስቃሴ በአግሪካልቸራል ትራንስፎርሜሽን ዙሪያ ላይ በፋይናንስ ዙሪያ ጥሩ የሆነ እንቅስቃሴ ነበራቸው። ግን አሁን ወደ 98 አካባቢ ውድመት ደርሶባቸዋል። ወደ 43.3 ቢሊዮን ሀብት ንብረት እንዲመዘበር ተደርገዋል። ስለዚህ ከፍተኛ የሆነ የፋይናንሻል እጥረት አላቸው። ይህን የፋይናንሻል እጥረት ደግሞ ሪኮኔክት ለማድረግ ከተለያዩ ባለድርሻ አካላት በጋራ በመሆን ኢኮኖሚ እንቅስቃሴ እንዲያደርጉ ለማጠናከር ተብሎ ተወያየ ነው። በመድረኩ በክብር እንግድነት የተገኙት የትግራይ ግብርናና የተፈጥሮ ሀብት ቢሮ ኃላፊ ዶክተር ኢያሱ አብርሃ የትግራይ የግብርና ምርታማነትን ከፍ እንዲልና እንዲዘምን የእነዚህ ማህበራት ሚና ከፍተኛ መሆኑን ገልጸዋል። ምርትን በጥራት እና በመጠን እናሳድገው ካል ግብአት ማግኘት መቻል አለበት። ምርጥ ዘር፣ ኬሚካል ማግኘት አለበት። የሜካናይዜሽን አገልግሎት ማግኘት አለበት። ስለዚህ ትልቁ ነገር የግብአትን አገልግሎት በአቅራቢያው እንዲያገኝ ከማድረግ አኳያ ትልቅ ድርሻ ስላላቸው በዚህ የነበረው ጦርነት ወደ ኋላ ተመልሰው ስለነበር እንዴት አድርገን አቅም ያለው ቫይብራንት የሆነ እንዲኖር ከማድረግ አኳያ ንቅናቄ ለመፍጠር ነው ዛሬ የህብረት ስራ ማህበራት ማጠናከር ለሰላምና ለትግራይ መልሶ ግንባታ በሚል መሪ ሀሳብ የተከፈተው ሀገር አቀፍ ኤግዚቢሽንና ባዛር ላይ ያገኘናቸው ዩኒዮኖች በበኩላቸው ባዛሩ የገበያ ትስስርን ለመፍጠርና ምርትን ለማስተዋወቅ ትልቅ ሚና እንዳለውም ተናግረዋል። ባለፈው ጊዜ ጥሩ ስራ ነበረ። በኤግዚቢሽን በሁሉ በየክልሉ በየሀገር እየሄድና አዲስ አበባ እየሄድና ትስስር ያደረግና ጥሩ ለውጥ ነበረ ማለት ነው። 2013 ጀምሮ ወደዚህ ግን ችግር ስለገጠመ የኛ እቃውም ተሰርቆ ጠፍቶ የጀልባ ማቴሪያል ችግር ላይ ስለደረስና ግን ገና አምና ወደዚህ ትንሽ ተሰባስበን እንደ አዲስ የተቀሳቀስና ትንሽ ወደ ገበያ ለመቅረብ ቀርበናል ማለት ነው። ምርትን ለማሳደግ የሜካናይዜሽን አግሪካልቸር የመጠቀሙ ራሱ ትልቅ ጉል የሆነ አበርክቶ አለው። የእርሻ መሳሪያዎች መጠቀም ዙሪያ ስለዚህ ማረስ ብቻ አይደለም፣ ማረሻዎችን ብቻ አይደለም ይዘን የምንቀርበው መከሰሻዎች አሉ። የአፈር ለምነት የሚጠብቁ የአሰራረስ ዘዴም ተጠቅመው ሌላም የመስመር መዝሪያ መሳሪያዎችን የመርጫ መሳሪያዎችን በመጠቀም ምርቱን በማሳደግ ምርታቸውን ሰብስበው ምርትን ከብክነት ለማዳን ደግሞ የእርሞ ቀን ተጠቅመው ምርታቸውን መሰብሰብ የሚያስችላቸው ቴክኖሎጂዎች አሉ። የትግራይ ህጻናት በረሃብና በበሽታ እየተሰቃዩ እንደሆነና ከ49 በመቶ በላይ ህጻናት በመጠለያ ጣቢያ በአስከፊ ሁኔታ እንደሚገኙ ተገለጸም። የአፍሪካ የህጻናት ቀን በዓል አሁን እየታሰበ የሚገኝ ሲሆን በመቀለ ከተማም እየቀጠለ ይገኛል። አሰፋ ካሳ ዝርዝር አለው። የአፍሪካ የህፃናት ቀን በዓል በአፍሪካ ደረጃ ለ35ኛ ጊዜ ሲከበር በሀገር ለ34ኛ ጊዜ በትግራይ ደግሞ ለ32ኛ ጊዜ የነገ ሀገር ተረካቢ ትውልድ ለመገንባት በህፃናት ትኩረት አድርገን እንስራ በሚል መሪ ቃል በመቀለ ተከብሯል። የሴቶችና ማህበራዊ ጉዳይ ሚኒስቴር ተወካይ ወይዘሮ ድሮይቲ ታደሰ በሀገር ግንባታ መሰረት ለመጣል የህፃናት መብት በማስከበር ረገድ መስራት ያስፈልጋል ሲሉም ገልጸዋል። መንግስት የህፃናትን መብትና ደህንነትን በተሟላ ሁኔታ ለማስጠበቅና የህፃናትን ተሳትፎና ተጠቃሚነት ለማረጋገጥ እንዲቻል የተለያዩ ፕሮግራሞችን በማዘጋጀት ተግባራዊ በማድረግ ላይ ይገኛል። ኢትዮጵያን ተረክበው ወደ ላቀ የስኬት ደረጃ የሚያደርሱ የዛሬ ህፃናት በመልካም አስተዳደግና ስብዕና ለመቅረጽ ለተሟላ እድገታቸው
አስፈላጊ የሆኑ አገልግሎቶችን ለማሟላት መብትና ደህንነታቸው የሚያስጠብቁ አደረጃጀቶች የህፃናት የህግና የፖሊሲ ማዕቀፎች አሰራሮችን የማውጣት የመዘርጋትና የመተግበር በህፃናት ድጋፍና እንክብካቤ ዙሪያ የሚሰሩ አካላትን የመደገፍና የማበረታታት ስራዎችን በመከናወን ላይ ይገኛል። የትግራይ ማህበራዊ ጉዳይና መልሶ ማቋቋም ቢሮ ኃላፊ ጄኔራል ዘውድ ኪሮስ በበኩላቸው በትግራይ በተካሄደው ጦርነት ምክንያት የትግራይ ህጻናት በረሃብና በበሽታ እየተሰቃዩ ይገኛሉ ያሉ ሲሆን ከ49% በላይ የትግራይ ህጻናት በመጠለያ ጣቢያ በአስከፊ ሁኔታ ይገኛሉም ብለዋል። በዓል ህጻናት አፍሪካን አብ ትግራይ ከነخبር እንተለና የአፍሪካ የህፃናት ቀን በትግራይ ስናከብር የህፃናት ተሳታፊነትና መብት በሚያሳድጉ ስራዎች እንድንሰራ ቃል የምንገባበት ቀን ነው። የትግራይ ህፃናት በጦርነቱ ምክንያት በርካታ ግፎች አስተናግደዋል። በርካታ ህፃናት የጉልበት ብዝበዛ እያጋጠማቸው ይገኛል። ህገወጥ የሰዎች ዝውውር እየተፈጸመባቸው ይገኛል። በምግብ እጥረት ምክንያት የመቀንጨር የመክሳት በሽታ እየተጠቁ ይገኛሉ። ከጦርነቱ በፊት ቀርተው የነበሩ ጎጂ ልማዶች በህፃናት እየተተገበሩ ይገኛሉ። የትግራይ ህፃናት ከ49% በላይ ትምህርት ገበታ ርቀው ይገኛሉ። ከምዕራብ ትግራይ ተፈናቅላ በመቀለ መጠለያ ጣቢያ የምትገኝ ታዳጊ ነቢያት የማነ በልጆች ላይ የሚደርሱ የመብት ጥሰቶችና የጸጥታ ችግሮች በፍጥነት በመፍታት ወደ ትምህርት ገበታ እንድንመለስ የፕሪቶሪያው የሰላም ስምምነት በአስቸኳይ ተግባራዊ እንዲሆን ጥሪ አቅርባለች። መጀመሪያ እንኳን ለበዓል ህፃናት አፍሪካ በሰላም አደረሳችሁ። ለመላ ህፃናት ትግራይ ኢትዮጵያ ለማለት ፈልጋለሁ። ከዞባ መቀለ መጠለያ ካምፕ ሰዓካሬ ነው የምንገኘው። ከሰዓካሬ ምንም አይነት ትምህርት የለም፣ ምግብ የለም፣ ብርድ፣ ዝናብ ከኬንዳ ነው መጠለያችን። ኬንዳውም ፀሐይ ሲበላው ይቀደድና ዝናብ ይገባል፣ ጭቃ ምናምን ብዙ ችግሮች አሉ። ዋናው ደግሞ ትምህርት የለም። እኔ መልእክት ማስተላለፍ የሚፈልገው የፌዴራል መንግስትና የክልል መንግስት ወደ ሀገራችን ለመመለስና ወደ ነበረን ትምህርት ወደ ነበረን ሀገራችን ወደ ጓደኛችን እና ትምህርት ቤታችን እንመለስ እንፈልጋለን። እስከ ሰኔ 30 ባሉ ቀናት የህፃናት ቀን እየታሰበ እንደሚቀጥልም ለማወቅ ተችሏል። በመጨረሻም የውጭ ዜና። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራንና እስራኤል ጦርነት ተባብሶ መቀጠሉን ተከትሎ የቡድን ሰባት ሀገራት ስብሰባውን ትተው ወደ ዋይት ሀውስ መመለሳቸውን ተገለጸ። የእስራኤልና ኢራን ጦርነት ተባብሶ እየቀጠለ ሲሆን የአሜሪካ ፕሬዝዳንት ጦርነቱ ለማስቆም ትልቁን ሚና ይወጣሉ ተብሎ ተጠብቋል። ስለሺ ሐጎስ የኢራንና የእስራኤል ግጭት ተባብሶ አምስተኛ ቀኑን መያዙን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በካናዳ እየተካሄደ ያለውን የቡድን ሰባት ጉባኤ ከመጠናቀቁ በፊት አቋርጠው መመለሳቸው ተገለጸም። በኢራንና በእስራኤል መካከል እየተባባሰ ከመጣው ግጭት ጋር ተያይዞ ፕሬዝዳንቱ ወደ ዋሽንግተን መመለስ አለባቸው ሲል ዋይት ሀውስ አስታውቋል። ግልጽ በሆኑ ምክንያቶች ቀደም ብዬ መመለስ አለብኝ ሲሉ ትራምፕ የተናገሩ ሲሆን የዋይት ሀውስ ብሔራዊ ደህንነት ምክር ቤት እንዲሰበሰብ ትዕዛዝ ማስተላለፋቸው ሪፖርቶች ወጥተዋል። አሜሪካ በመካከለኛው ምስራቅ ያለውን የመከላከል አቅም ለማሳደግ ወደ ቀጠናው ተጨማሪ መሳሪያ እንደምታሰማራም የአሜሪካ የመከላከያ ሚኒስትር ፔት ሄግሴት ተናግረዋል። ነገር ግን አሜሪካ እስራኤል በኢራን ላይ እየፈጸመች ያለችው የማጥቃት ዘመቻ ልትቀላቀል ትችላለች የሚሉ አስተያየቶችን የአሜሪካ ባለስልጣናት ውድቅ አድርገዋል። በአሜሪካና በዩናይትድ ኪንግደም መካከል የተደረገውን የንግድ ስምምነት ጨምሮ በርካታ ጉዳዮችን በማሳካት ትራምፕ በጉባኤው ስኬታማ ቀን እንደነበራቸው ለማጉላት ሞክሯል። ነገር ግን የፕሬዝዳንቱ የፕሬስ ሴክሬታሪ ሰኞ ምሽት በመካከለኛው ምስራቅ እየተካሄዱ ባሉ ጉዳዮች ምክንያት ትራምፕ የቡድን ሰባት መሪዎች በካናዳዋ ካናናስኪስ እያደረጉ ያሉትን ጉባኤ አቋርጠው እንዲመለሱ ተናግረዋል። ፕሬስ ሴክሬታሪዋ ተጨማሪ ማብራሪያ እንዳልሰጡም ተገልጿል። ፕሬዝዳንቱ ጉባኤው ከመጠናቀቁ በፊት ቀድመው በመሄዳቸው ምክንያት ከዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪና ከሜክሲኮ ፕሬዝዳንት ክላውዲያ ሺምባ ጋር ለማክሰኞ ታቅዶ የነበረው ውይይት አይካሄድም ተብሏል። ሰኞ ዕለት በነበረው የፎቶ ፕሮግራም ትራምፕ ወደ ዋሽንግተን መመለሳቸው ለትልቅ ጉዳይ መሆኑን ተናግረዋል። ትራምፕ ጉባኤውን ሳያጠናቅቁ የሚመለሱት የእስራኤልና ኢራን እርስ በርስ የሚያደርጉት ጥቃት አምስተኛ ቀኑን በያዘበት ዕለት ነው። ትራምፕ ቀደም ብለው ትሩዝ ሶሻል በተሰኘ የሶሻል ሚዲያ ገጻቸው ኢራን በቅርቡ በተካሄደው የአሜሪካና የኢራን የኒውክሌር ድርድር ላይ ያቀረቡትን ስምምነት መፈረም እንደነበረባት አስፍረዋል። ኢራን የኒውክሌር መሳሪያ ሊኖራት አይችልም፣ ደጋግሜ ተናግሬያለሁ ብለዋል። ትራምፕ በተጨማሪም 17 ሚሊዮን ነዋሪዎች ከሚኖሩባት የኢራኗ መዲና
ቴሄራን በአስቸኳይ ለቀው እንዲወጡ በማህበራዊ ሚዲያ ገጻቸው ትዕዛዝ አስተላልፈዋል። ብዙም ሳይቆይ የኢራን መገናኛ ብዙሃን በቴሄራን ማክሰኞ ማለዳ ላይ ከፍተኛ ፍንዳታ መነሳቱን ዘግቧል። እስራኤል በቀጥታ ሲተላለፍ የነበረው የኢራን የመንግስት ብሮድካስት ላይ ጥቃት አድርሳ ፕሮግራሙ እንዲቋረጥ ካደረገች ከሰዓታት በኋላም ከበድ ያለ ጥቃት ፈጽማለች። በእስራኤል ሰኞ ለማክሰኞ አጥቢያ በቴል አቪቭ የአየር ጥቃት ማስጠንቀቂያዎች የተሰሙ ሲሆን የኢራን ሚሳኤሎች ወደ እስራኤል ተወንጭፈዋል። በዋናነት የዩናይትድ ኪንግደም፣ አሜሪካ፣ ካናዳ፣ ፈረንሳይ፣ ጀርመን፣ ጣሊያንና ጃፓን የሚገኙበት የቡድን 7 ሀገራት መሪዎች ትራምፕ ጉባኤውን ሳያጠናቅቁ ቀድመው መሄዳቸው እንደሚረዱት ገልጸዋል። አሜሪካ የተኩስ አቁም ስምምነት እንዲደረስ የምታስችል ከሆነ በጣም ጥሩ ነው ሲሉ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ገልጸዋል። በተያያዘ ኢራን የእስራኤል የስለላ ድርጅት ሞሳድ ዋና መስሪያ ቤትን በሚሳኤል መምታቷን የኢራን መንግስታዊ ሚዲያ ታስኒም የዜና ወኪል ዘግቧል። የዜና ወኪሉ የአገሪቱ አብዮታዊ ብሔራዊ ዘብ ዋቢ አድርጎ እንደዘገበው የሞሳድ ቢሮ በኢራን ሚሳኤሎች መመታቱን ገልጿል። ታስኒም የሞሳድ መስሪያ ቤት እንደሆነ የገለጻቸው ህንጻው በእሳት ተያይዞ የሚያሳዩ ፎቶዎችን አጋርቷል። የኢራን አብዮታዊ ብሔራዊ ዘብ የኤሮስፔስ ተዋጊዎች ከፍተኛ ውጤት ለማምጣት ባነጣጠረ ዘመቻ ምንም እንኳን ከፍተኛ የላቁ የመከላከያ ስርዓቶች ቢዘረጉም የወታደራዊ ስለላ ማዕከሉን መጥቷል ሲሉ የዜና ወኪሉ በቴሌግራም ገጹ አጋርቷል። ሆኖም እስራኤል በሞሳድ ላይ ስለተፈጸመው የሚሳኤል ጥቃት ያለችው ነገር የለም። የእስራኤል መንግስት በጣለባቸው እገዳዎች ምክንያት አንዳንድ በጥቃቱ ኢላማ የተደረጉ ስፍራዎችን በተመለከተ የአገሪቱ ሚዲያዎችም ሊዘግቡ አይችሉም። የኢራን የነፍስ አድን ሰራተኞች በእስራኤል ጥቃት የተመታ የመኖሪያ ስፍራ ፍርስራሽ ስር ተቀብረው ያሉ ነዋሪዎች ህይወት ለመታደግ እየሞከሩ ነው ተብሏል። የእስራኤል አገዛዝ በመኖሪያ ስፍራዎች ላይ የሚያደርገው ጥቃት ቀጥሏል ሲል የኢራን ቀይ ጨረቃ ማህበር በቴሌግራም ገጹ አስታውቋል። ማህበሩ አክሎም ጉዳት ለደረሰባቸው ነዋሪዎች እርዳታ እየሰጠ መሆኑን አስታውቋል። እስራኤል በኢራን እየፈጸመችው ባለችው ጥቃት የጦር አዛዦች፣ የኒውክሌር ሳይንቲስቶች እንዲሁም ህፃናትን ጨምሮ ሰላማዊ ዜጎች መገደላቸውም ተዘግቧል። ተመልካቾቻችን ለሰዓቱ ያዝናቸው ዜናዎቻችን በዚህ አበቁ። በያላችሁበት ሰላም